ተመልሼ እመጣለሁ ካለክ አለኔ እስከ ስንት ሰዓት ልጠብቅሽ? ቤት ነው ካልመጣሁም ቤት እመጣለሁ። አንተ ጋር አታስብ። እዚህ እኔ ጋር አስገባኝ። እመጣለሁ። ተጠብቀኝ። እንትን በቃ እንገናኛለን። ቻው። እሺ ባይ። ውጣ ውጣ። ምንም ጨክነሽ አታስ ወይ ጨከንኩብክ። መጨከን ነበረብኝ። የሚያስጨክን ነገር ነው። ራቺ ያላወካ አንተ የሚያስጨክን ነገር ነው። ራቺዬ የሚያስጨክን ሰው ጋር እኮ ነው እንዴ። ቆይ የት ነው የሄድሽው? ይሄን ያክል ሜካፕ ቤት ምናምን ይደርስ ነው አይደለም። አንተ ጋር ስልክልክ አንተ አላስገባ ስትለኝ በሩን አልከፍት ስትለኝ የተከፈተ በር አገኘው። እዛ በር ውስጥ ገባው። ያንተ በር እስከከፈተ ድረስ ከፍቼልሽ ነበር መጀመሪያ እኮ ስትልክልኝ ሰው እስኪገባ ድረስ ብዬ ታብታብ እስኪያደርጉ ብዬ ነበር። አይኔን እያየኝ አውራ እንጂ ለአንተ ብያለሁ እንደ ገባሁት። ምን እያረክ ነው? ቤታ ቺክን አዝዤ ሰፈር ያለች ቤት አለ ሾርባ እየጠጣሁ መጀመሪያ። ኦኬ ቺክን ሱፕ እየጠጣ ነው። ኦኬ እኔን አጠራኝ ብቻ ነው እንደምጠጣም ጌም እንጫወት። እሺ እንጫወት። እንደ መጀመሪያሽ ማለት ነው። እንደ መጀመሪያው እንደምትቀጭ ታውቂያለሽ። የመጀመሪያው ነው አንድ ቀን አሸነፍከኝ። ሁሌ ፋሲካ አይደል እንዴ? እኔ ቲክቶክ ከመጀመሪያው እኮ ነው ያሸነፍኩት። ታውቆሻል። አውቀው ነው አንተ እንዳይከፋ ብለው ነው። አዲስ ነው። ኦኬ ግራሲያስ። አይ በጣም ነው ጋይስ እንዴት ነው ነገሩ? እኔ 10 ምናምን ነኝ፣ አንቺ 100 ምናምን ሄድሽ እኮ። ታብታብ አያደርጉልህም። ማየ አንተ ቤት ያለው ግን ትቀጣለህ ከተሸነፍክ። ምን አይነት ቅጣት? እዚህ ቤቱኝ ቤታ ወይ ቤት ስመለስ ምናምን በኋላ ጥያቄ ነው መሸወድማ አይቻልም። በጥያቄ ልቀጣ እችላለሁ። ጥያቄ የእንትን ባይሆን ጥያቄ እቀጣሃለሁ። እሺ እሺ እኔ ላይ በራ ላይ ኧረ ባካችሁ ተው። በጣም አድናቂ ያለክ በዚህ አጋጣሚ ወይ ከንፈሩ ወይ አይኑ ትላላችሁ። እኔ እንኳን አላየሁም። እናንተ ከምን ያያችሁ? በስንት ነው ቤታዬ? በ3000 ነው የምትቀጣው። በ3000 በ3000 የማይሆነ ሰው ይሰጠኛል። ችግር የለውም። አይሃለ ከ3000 ፋዘር ደህና ናቸው? ያ አባቴ ደውሎ ለዛ ነው እንጂ ልቤ አንተ ጋር ነው ያለው። ታውቃለህ መቼስ ለአንተ ብያለሁ እንደገባው ከመሄድበት ሰዓት እየሰጠው አይደል እንዴ? እሺ ተረዳውሽ። ግን ፋዘር ደህና ናቸው? ደህና ናቸው። እኔ እያለሁለት ምን ይሆናል? ሳሚ ደህና ነው ወይ ብሏል? ዘይኒ አረ ወጣት ነው አባቴ። እኔ እንኳን እንደፈለ የምርሽን ነው? ያ ወጣት ናቸው አባቴ። ገና ወጣት ነው። በስንት አመቱ ነው የወለደሽ? ጥያቄ ጠይቀው ነበረ። በስንት አመቱ ነው የወለደሽ? በ30 አመቱ። በ30 አመቱ? አዎ። ስንት አመቱ ነው አሁን የፋዘር? ደምሮ ፋዘሪ 51 አመቱ። 21 አመትሽ ነው? ትችያለሽ ግን 21 አመቴ ነው አባቴ። 51 አመቱ። በ30 አመቱ ነው የወለደኝ። አንተ ስንት አመት ነው? ትችያለሽ። እኔ 28 አመት። የእውነት 28 አመት ነው? ዋው አልመስልማ።
አይ እንትን ነክ ግብዳ ነክ ከዛ በላይ ነው የምመስል። አይ ውሸቴን ነው። ገና ነው የምትመስለው። ላይክ 26 ምናምን ነው የምትመስለው፣ ግን 28 ነው። የእውነትህን ነው? አዎ በእውነት። ዋው ደግሞ ታውቃላችሁ፣ እሱ የሚኖርበትና እኔ የምኖርበት ቅርብ ነው። የሆነ ቅርብ እኮ ነን። አንዳንድ ጊዜ ዝምድና እንጠያየቃለን። ስንት ሰዓት ነው? ቆይ ቼክ ላድርገው። ብዙ በላ እንዴ? ኖ ይዘጋል ወይ ማለት ብዙ አልበላሁም። አይ ነው ግን በጣም ብዙ ነው ስታይ። ያው ትክክል። ያ ግን የሚጣፍጥ ምግብ ነው። ገባሽ? ቤት የሚይዝህ እኮ ሄደህ መብላት ትችላለህ። ግዴታ ሙሉን እዛ መብላት አይጠበቅብህም። አዎ በጣም ብዙ ነው። የሰው አይን ነው እንዳትበላ ያደረጉ። ዝም ብለህ ቤታዬ ብትጋቡ እንኳን ዝም ብሎ ኩክ አድርጊ ይልሻል ምናምን እያሉኝ ነበረ። ኧረ እኔ ራሴ ነኝ ኩክ የማደርገው። ሲጀመር ጎበዝ ነኝ እኮ ኩክ ለማድረግ። ትችላለህ? አዎ እችላለሁ። የማልችለው ነገር የለም። ሁሉንም ትችላለህ? አይ ታስታውቃለህ በደንብ እንደምትችል። ትችላለህ። ትጎዳ አስደረገው ብለሽ ነው? እንዳለ ነው ግን። አዎ አድርገው እንዴ! ምን ችግር አለው? ሁሉም ሰው እኮ የሚያደርገው ነገር እኮ ነው። አንተውም እኮ ትጎ አርግልኝ ልበለው። መቼም ትጎ የሚለውን ያውቁታል። አዎ እንደው ኮሜንቶች ግን እሳት ናት። አቤል ማታ ይገባል ቴን ላይ ኮሜንት ተጣበሱ ያለው እና አንተ እንደዛ ሲሉ ምን ብለህ ነው የምትመልስላቸው? ምንም አልመለስኩም። ለምን? ለሁሉም እንዴት አድርጌ እመልሳለሁ መልስ ለሁሉም ጥያቄ? እሺ ተጣበሱ እያሉ ነው። ምን ታስባለህ? ግን አምላኬ ሆይ ኧረ ተው ጋይስ አታጨናንቁኝ። እኔ ራስ ተጨናንኩ ነው እኔ ማለት ነው የምር ማለት ነው። አሁን ቅድም ትንሽ ስላወራን ነው እንጂ ብዙ አላወራም። ታውቂያለሽ? አይ ብዙ እንደማታወራ አይቻለሁ። አወሪኛ አይደል? ጥያቄ አለኝ ሳሚ። እሺ ምን አይነት ሴት ነው ደስ የምትልክ? የምትመቸኝ በሃይማኖቷና በሀገሯ የማትደራደር ማለት ነው። እሱን ተወሱ። ቀላል ያልኩ ከባድ ነው። ጋር አይነት ሴት ነች። እኔ የምፈልገው አስተሳሰብ አለ ከባህሪዋ አንደኛ ባህሪ፣ ከዛ በኋላ ደግሞ ከመልኳ ምናምን ከፍቷ ምናምን ቀይ፣ ጥቁር፣ ፀይም፣ አጭር፣ ወፍራም፣ ረጅም፣ ቀጭን፣ ተባይኛ፣ ኃይለኛ፣ እብድ ላይ ብዙ አይነት እኮ አለ የሰው ልጅ ባህሪ። ከአንተ ጋር እንደው መስፈርት የለኝም ብዬ አስባለሁ። ማለት ያገኘውን ሴት ነው የምትፈንትምቱ? ቆይ እንጂ ልጨርስ። ቢታዩ መስፈርት የለኝም ብዬ አስባለሁ። ግን መስፈርት ከሆነ እንኳን ማለት ነው ላይክ መጀመሪያ ለወዳት ይገባል። ቀይም ትሁን ጥቁርም ትሁን ፀይም ትሁን ብቻ የሆነ ነገሯ አስቦኝ ለወዳት ይገባል። የሆነ ነገሯ ለወደው ይገባል መጀመሪያ ማለት ነው። ከዛ ካወራን በኋላ እኔ የምፈልገው አስተሳሰብ ካላት ላገባት እችላለሁ። ገባሻ? እኔ የምፈልገው አስተሳሰብ አለ ከሴት ልጅ የምጠብቀው ማለት ነው። ለሚስትነት የምጠብቃት አለ። እንደዛ ከሆነች ነው ማገባት እንጂ ቆንጆዬ ስለሆነች ወይም ደግሞ ይሄን መኖር አለባት ብዬ እንትን ማለት አልችልም። ኦኬ አንተ የምትለው ምንም ትሁን ብቻ መጀመሪያ ልቤ ይፈልጋት የሆነ ሊገዳት ነው የምትለው።
ኦኬ ቴንክ ዩ ስለተረዳሽኝ እጅግ አመሰግናለሁ። አይ ችግር የለውም። ብዙ ጊዜ አሁን ሰዎች ምን አይነት ሰው ነው ለምሳሌ ምን አይነት ሰው ይመችሻል ብለህ ብትጠይቀኝ አጭር ወንድ አልወድም። ከኔ አጭር ወንድ አልወድም። ገባ? ከኔ ቁመቱ አጭር የሆነ ሰው አልፈልግም። እና ደግሞ የሚጫወት ምናምን ነገር ቀልድ ቁም ነገርና ቀልድ የሚለይ ምናምን ሴት የሚያከብር ምናምን አለ አይደል? የራስ መስፈርት ይኖራል። እንደዛ ብዬ የሚጠየቁ ግን ያንተ ይለያል ከሌላ ወንድ። እኔ ነጭ ትሆን ጥቁር ትሆን ምናምን እኔ መልኳ ምናምን አይ መልኩ ችግር የለውም። ብዙ ማስተካከያዎች አሉ አሁን ላይ ችግር የለውም። መልኳን አልኩኝ ሶሪ። ባህሪዋ በዱብ ላይ ይቀጠቀጣል። መልኳ ከባድ ነው ግን ለምሳሌ ባህሪ እኔ የምልሽ ግን የምር የእውነት ማለት ነው ባህሪ እንደዛ ምናምን ይስተካከላል እንደዚህ ማለት በቁጣ ምናምን በፍቅር ታስተካክለዋለህ ጸባዩን። መልኳ ግን በምን ታስተካክለዋለህ? በሜካፕ በሰርጀሪ እንዴ? ለዛ ሁሉ ለአይኗ ከፍላ ለአፍንጫዋ ይሄ ሁሉ ትችላለህ? አልችልም። የምትወልዱት ልጅ ደግሞ አስበው። ይቅርብኝ። በፊልተር አላለ። እሺ ቆይ ባህሪ ምንም ችግር የለብንም። አንዲት ጥቁር ነጭ ያገባችበትን ቪዲዮ አይተሽዋል? ጥቁር ነጭ ግን ሰርጀሪ ተሰርታ ምናምን ነጭ በጣም ቆንጆ ወልዳ ልጆቹ ጥቁር ሲሆን ወንድምዬ ወደ ፍርድ ቤት ምናምን የሄዱት ማለት ነው። እስከዛ ድረስ የሄዱት ማለት ነው። እኔ አሁን ለቀልድ ያክል ነው እንጂ ሰርጀሪ ለምን ሲጀመር ሰርጀሪ እኮ መሰራት የለባትም። ባላት ውበት ከፊቷ ባህሪዋ ግን እብድም ትሁን ምንም ትሁን ችግር የለብን። ዋናው ውደዳት ትበድ። አይውልሽ አሁን ለምሳሌ ቤታዊ አስተሳሰቧን ለወደው ፈልጋለሁ ያልኩሽ እኔ አሁን ከሴት ልጅ የምጠብቀው ባህሪ አለ። ገባሻ? ሚስቴ ምራት የሆነ የምጠብቀው አለ ከሷ አስተሳሰቧን። ለምሳሌ በሃይማኖቷ ጠንካራ እንድትሆን ፈልጋለሁ። ሪስፔክት እንዲኖራት ፈልጋለሁ። ቤቷን እንዴት መያዝ እንዳለባት ገባሻ? በቃ ሁሉ ነገሯ ሪል የሆነ ህይወት የምታሳልፍ ባህሪዋ ላይክ የምረዳት አይነት ሴት መሆን አለባት። ገባሻ? የሆነ ክብር የለም ክብር ያላት ማውራት የሌለባት የምታወራ መሄድ የሌለባት ቦታ የማትሄድበት ቦታ የማትሄድ ማለት እንደዛች አይነት ሴት ምናምን። ኦኬ አንተ ደግሞ ምን አይነት ባህሪ አለ? አሁን ለዛች ሴት ልጅ አሁን ለምሳሌ ከአንድ ሴት ጋር የምታወራ ምናምን ከሆነ ከእሷን ሁሉን ነገር የምትጠብቀው ወይም አንተ ታደርጋለህ? ለምሳሌ ሁሌ ከእሷ እንድትደውለው የምትፈልገው ቴክስት እንድታደርግልህ ከእሷ ነው ወይ የምትጠብቀው ምናምን ወይስ አንተም ታደርገዋለህ ያንን ነገር? የኔ ሊበልጥ ይችላል። ያማ እንደ እንትናችን እኮ ነው። መጀመሪያ ፍቅር ውስጥ ስትገቢ ወይም ደግሞ ወደ ትዳር ስትገቢ ትክክለኛ የሆነ ሪል ላይፍ ስትገቢ ቴክስት ማድረግ ስላለብሽ ነው አይደል? ስላስፈለገችሽ ወይም ደግሞ ስላስፈለገሽ ያ ሰው ቴክስት ታደርጊያለሽ አይደል? ወይ ደህንነቱ አስፈልገውሽ ወይ ደግሞ የሆነ ነገር ልታዥ ምናምን ሊሆን ይችላል። ያ እንደ ሰዓቱና እንደ ጊዜው ይወሰናል እንጂ እሷ ነው ቶሎ ቴክስት ማድረግ ያለባት። እኔን ቶሎ የወደፊት የልጆች አባት ነው። ተተዋወቁ። እሺ ሳሚ ደስ ብሎኛል። ቶሎ አስረግዛት ጨርሱ አውሩ በቃ። ስማ እልክልሃለሁ። እሺ ቮይስ ሞይ እሺ ብራዘር እሺ በአንቺ ሰበብ አድርጋ ሳትቀጣለት ወጣ ነው። ቅድም እኮ አልገባኝም ነበር። ለካ ይሄው መጣች። አንቺ ዲቦራ፣ አንቺ ሾካካ ልጁን በርበሬ አጠጥተሽ ሳትቀጭ ለካ ቤት ታጠራችን ብለሽ ወጥተሻል። በጭራሽ እኔ አልጠራሁሽም። ለምን ተዋሻለሽ? ገብተሽ ተቀጪ። አመሰግናለሁ። ደግሞ ሳሚ ቤታ ጠፋች ብሎ ሲጠይቅሽ እንኳን መተሽ ለኔ አልነገርሽኝም። ምን አስበሽ ነው ሳሚ ላይ? ንገሪልኝ። ለምንድን አልነገርሽኝ? ዲቦራ ለምንድን ነው?
እኔ ስንት ተጨንቄ ስንት አይነው ኮሜንት ነው። እሺ አንደኛ ከሴት ልጅ ባህሪ የምጠላው ማለት ነው ሀሜተኛ ሴት አሉ። እኔ ሀሜተኛ እኮ ነኝ። ምን ለማለት ነው? በስራዬ እንኳን እንዳትመጣ። እሺ ቀጥል። ነው አንቺማ ፊት ለፊት ነው። በቃ ያንቺን ባህሪ ወደዋለሁ ብዬሻለሁ። ታዲያ ሀሜተኛ ማለት ምን አይነት ሀሜት አልገባኝም። ሀሜተኛ ማለት እኮ ላይክ ያችን ሴት ስለጠላሻት ብቻ ያላለችውን ሂደሽ ለሆነ ሰው እንደዚህ ብላሻለች ብለሽ ሌላ ሰው ጋር ማድረስ ማለት ነው። እንደዚህ አይነት እንኳን ባህሪ ኦኬ። ሁለተኛ እሱ ግን ሀሜት አይባልም፣ አሉባልታ ነው የሚባለው። እሺ ሁለተኛ አሉባልታ ነው እንደሚባለው። አሉባልታ የሚያቀባብሉ ሰዎች። እሺ ሁለተኛ ደግሞ አላማ የሌላት ሴት። ወይ ኮመንት ገደለኝ ዛሬ። እሺ ሶስተኛ እስጢፍዬ ደህና ነገር ስጥ አንተ ቁሬማ ቁሪም አትስጥ። እሺ ሶስተኛ ሁለተኛ አላማ የሌላት ሴት ቢሻል። አዎ ሶስተኛ ሪስፔክት የሌላት ማለት አንተ ሪስፔክት እየሰጣት እሷ ሪስፔክት የሌላት። በቃ ለማንኛውም ሰው ሪስፔክት የሌላት ሰው ሴት አልወዳትም። ለማንኛውም ሰው ሪስፔክት ምን አገባ ካንተ ስለሌላ ሰው ሪስፔክት ብሰጥ ለአንተ ትስተንጅ ዋና ጥሩ መልካም አስተሳሰብ ካላት ለሌላ ሰው ሪስፔክት መስጠት አለባት። ለማንኛውም ሰው ማለት ነው። ለኔ የኔ ከሆነች ማለት ነው ያቺ ሴት ገባሻ? በቃ ከሴት ልጆች ባህሪ የምትጠራ ሶስቱን ማለት ነው። ያ እኔም አስተዋል ነው አለቅላቄ ዝም በሉ እንትን ምን አባታችሁ ታቃጥራላችሁ? አቃጣሪው አንዱንም እኔ ማሟላውን አልተናገረ። እሺ ሰማኝ ሳሚ በቃ ደውልልሃለሁ። እሺ የቀረውን በስልክ እንጨርሰዋለን እንዳታስቢ። ከላይ ብሉጣና ማታ ከገባክ እንገባለን። ማታ ገባለሁ። እሺ ማታ እንገናኛለን። ላይ በላይ በቃ እሺ ቻው በል። ቻው ሳሚ አንድ እንኳን እኔ የሚያሟላ ነገር እሺ አላማ ሊኖረኝ ይችላል። መቼስ የሰው ልጅ ያለ አላማ አይጓዝም። አላማ ሊኖረኝ ይችላል። አንቺኛዋች ጎንደር የምትባል ልጅ ማለት ነው ኬት አምጥተሽ ነው ሚስት አለው ሚስቱ ጓደኛዬ ናት አንድ ሰፈር ነን አብረን ተምረናል የምትይው ሴትዮ ኬት አውቀሽ ነው ጎንደሬዋ? እኔ ቆይ አደባባይ ላይ ወጥቶ ሚስት እያለው ሚስት የለኝም ይላል እንዴ? እኔ ይሄንን አላምንም። አይደለ ጋይስ እንዴ ሚስት እያለው ሚስት የለኝም አይልም እኮ አደባባይ ላይ ወጥቶ። መቼስ ህዝብ እንደሚያየው እንደሚከታተለው ሶሻል ሚዲያ ላይ ያውቃል። መቼስ ጠንቅቆ ያውቃል። ቆይ ንገሪኝ፣ ጎንደሬዋ ንገሪኝ። ከመውጣቴ በፊት ጎንደሬዋ ንገሪኝ። ሽዋሄም ሜቢ ትፈልግ ይሆናል። እግዚአብሔርን በውስጥ መጣችና እግዚአብሔርን አውቀዋለሁ አለች። አውቀዋለሁ ሚስት አለው ሚስቱ ጓደኛዬ ናት አንድ ሰፈር ነን ጎንደር አለች። ወይ ጉድ! እኔ ባለ ትዳር አልፈልግም ጋይስ። ትዳር ምናምን ያለው ሰው እንደማልፈልግ ጠንቀቃችሁ ታውቃላችሁ። ባለ ትዳር ከሆነ አልፈልግም ጋይስ። እዛው ራሱን ይቻል ለሚስቱ ያልሆነ ለኔ ሊሆን የማይችል ሰው ነው ብዬ አስባለሁ። ግን ሚስት ካሌለው ግን ችግር የለውም።